አንተም ወደ ሀገርህ ወይ ወደ ሌላ ሀገር መውጣት ትችላለህ። ከዛም ወደ ሌላ ሀገር መሄድ ሞክር። ስለዚህ በቃ የዚህ ሀገር ነው ስንት ዓመት የኖርኩት፣ ይህ ሁሉ ዓመት እዚህ ኖሬ እንዴት ነው የሁሉ ጥዬ እሄዳለሁ የሚለው ለሰው ልጅ ይከብደዋል። ስደት ምን ጊዜም ይከብዳል። ጀጀማ አሁን እንበልና ወንድማችን 10 ምናምን ዓመት ሳውዝ አፍሪካ ኖረዋል። አሁን እዛ ያሁሉ ዓመት ያሁሉ ንቃ ጥለው ያሁሉ ንብረቱን ጥለው ወደ ሌላ ሀገር መሰደድ ግን አንዳንዴ ደግሞ ግድም ይሆንበታል። ለምንድን ነው ህይወትህን፣ የልጆችን ህይወት፣ የባለቤትን አሁን አንተ ማሰብ አለብህ። አሁን አንተ ሱቅ ነው ያለው ሀቅ ለመናገር ባለቤትህ ግን እስከምትመጣ ጭንቅነት በቀን 3 እሺ ደህና ነህ አለ ድምፅን ትሰማለች። ለምን በቃ አላ አይደለም ወጥተህ እስከምትመለስ ትጨነቃለች። ሀቅ ለመናገር ማለት ነው። እንጃ እኔ ባለትዳርና አይደለም አላውቅም። ያ አግብተሃል? ማኔ የሁለት ልጆች አውቀባት የሁለት ልጆች አባት ነህ። ሀቅ ለመናገር አሁን አንተ ባለቤት አትጨነቅም? ቤት እስከምትመጣ ሰላም ነህ እያለች አትጨነቅም? እውነት ለመናገር ምንም ጥያቄ እኮ የለውም። ጥያቄ የሚያስፈልገው እና በጣም በተለይ ከምንም በላይ እዛ ያሉ እህቶቻችን እየተጎዱ ነው። እውነት ለመናገር አሁን ባሌ ተመልሶ ይመጣል፣ ባሌ የሆነ ነገር ሆነብኝ፣ ልጆች ሲሄዱ ወደ ትምህርት ቤት ላይ ራሱ እኮ ልጆች የሆነ ቪዲዮ አይቻሉ። ትምህርት ቤት ውስጥ ራሱ በጣም ብዙ አይነት ፈተና እየደረሰባቸው ነው ልጆች ላይ ታውቃላችሁ። ለመሰላችሁ አባት የሚያደርገውን ያያል። እኔ አሁን ልጆቼን ያስተማርኳቸውን ነው የሚማሩት። ለሌላው ጥላቻ ካለኝ በቃ ሂዶ ትምህርት ቤት የሌላውን ይጠላል። አሁን ትምህርት ቤት ውስጥ ኢትዮጵያኖች በጣም ብዙ አይነት ፈተና እየተፈጠረባቸው ነው። ሂዶ ወደ ሀገራችሁ እናንተ መጤዎች እየተባሉ ብዙ ነገር እየተሰደቡ ነው። ሳውዝ አፍሪካ ላይ ቪዲዮም እያየው ነው። በነገራችን ላይ እኔ ያለ ማስረጃ አላወርም። ቪዲዮም አይቻለሁ። ህፃን ልጆች ዩኒፎርም ለብሰው ትምህርት ቤት ውስጥ ሆስፒታልም እንደዛው ነው። ሆስፒታልም ምናምን ስትገባ ምናምን ነገር ያው ለእነሱና ለአንተ ያለህ ለእነሱና ለእኛ ያለን እንትናቸው አንድ አይደለም። አንዳንድ ቦታ ሁሉም ቦታ አይወክልም እና እንደዛ ነው። እና አንተ አሁን ጠቅለል ባለ እና ያው ስራ ላይ መስሎን ብዙ አልይዘን ምንድን ነው የምታስተላልፈው ለኢትዮጵያኖች እዛም ላሉትም ምንድን ነው የምትፈልጉት አንተ? እኔ ጠቅለል ባለመልኩ ማስተላልፈው የኢትዮጵያ መንግስት ጫን ቢልበት ምንም እንትን የሚለው ነገር የለም እና ያው በፊት የኛ ታሪክ ይታወቃል። ከሳውዝ አፍሪካ እና ኢትዮጵያ ምን አይነት ታሪክ እንዳላቸው እና በፊት ምናምን ነገር እንትን ውስጥ አስገብቶ በተለይ የኢትዮጵያ መንግስት በኤምባሲ በኩል ጠንከር ያለ እርምጃ ማለትም ጠለቅ ብለው አነጋግረው ምናምን ነገር የሆነ መፍትሄ አያጡም። በእርግጠኝነት አንድ ነገር የሆነ ተነጋግረው የሆነ መፍትሄ አታጣም። ገብቶሃል? ስለዚህ እዚህ ያለውን ህዝብ ቦታ የሚሰጠው ከሆነ ለእኛ ባሉ የሚሰጠን ከሆነ ስለዚህ ጠለቅ ብሎ ገብቶ የኢትዮጵያ መንግስት አናግሮ ችግሩን መፍታት ይችላል። ግን ያ ነገር ከዚህ በፊት ደጋግሞ ተሞክረዋል፣ አላረጉትም። ግን አሁን ደግሞ በዚሁ አጋጣሚ የበለጠ ጠለቅ ብሎ ገብቶ ቢያናግርልን የተሻለ ነው ብዬ አምናለሁ። እንትንም ይመጣል ብዬ አምናለሁ። ኢንሻአላህ ሀሳቤ እሱ ነው። በተረፈ ሀቢቢ አላህ ይጠብቅህ፣ ራስን ጠብቅ፣ አንተንም ልጆችን አላህ ይጠብቅህ። ክፉ ነገር ኢንሻአላህ እንስማ። አንዳንድ እየገባ ያለው ነገር ታሳውቀናለህ ኢንሻአላህ። ችግር የለውም። ማሳውቀ ፎሎ ምናምን ነገር ቆይቻለሁ ካረኩ እንግዲህ አንተ ብዙ አስታውሰን ጀዛከላህ ሙቤ ወያክ ሀቢቢ አላህ ይጠብቅህ። ሰላም አለይኩም። እሺ አባት ወይ ሰላም። እኔ እንግዲህ ነግሬያቸዋለሁ። ሳውዝ አፍሪካዎች እኔ ያኔ በሌላ ጊዜ በጣም ብዙ ታውቂያለሁ። በሌላ ኑርሰቦ ጊዜ በጣም ብዙ ገንዘብ ሲሰጡ የነበሩት ሳውዝ አፍሪካ ያሉ ናቸው ወንድሞቻችን። እንደነዚህ ወንድሞቻችን የራሳቸውን ቢዝነስ የሚሰሩ በጣም ብዙ አሉ። ማሻአላ ይቀሳቀሳሉ። ማሻአላ ጎበዞች ናቸው ቢዝነስ ላይ ወላሂ። ለምን አብዛኛው ሳውዝ አፍሪካ ያለው በፖለቲካ ምክንያት አይደለም የተሰደደው። አሁን አሜሪካ ምናምን ኤሮፓ ያለው አብዛኛው በፖለቲካ ነው እንትን የሚለው። ሳውዝ አፍሪካ ላይ ያለው ወንድሞቻችን ግን ያው በኢኮኖሚ ይመስለኛል አብዛኛው የተሰደዱት እመኑኝ። እና እዛ ያው ራሳቸውን ለመለወጥ ህይወታቸውን ለመለወጥ ብለው ነው። እዛ ደግሞ በርካታ የራሳቸውን ቢዝነስ የሚሰሩ በጣም ሀብታሞችም አሉ በነገራችን ላይ። እሺ እነዚህ እኮ ጥቁሮች በጣም ተናደው ነው እንዴ አንድ ኢትዮጵያ እዛ የሚነዳው መኪና የሚኖረው ቤት ቪላው ምናምን አይተው እንዴት ነው እኛ በሀገር ላይ እኔ እንደዚህ እሱ እንደዚህ ሰርቶ ነው። ይሄ ኢትዮጵያ እኮ እዛ ሰርቶ ነው ለፍቶ ነው በላቡ እንቅስቃሴ አድርግቶ ነው ለዚህ አላህ የበቃው። ስለዚህ እዛ ያለው ባሪያ ተናደዋል። አንዳንድ እንዴት ከኔ ይበልጠኛልና በሀገሬ
እያሉ እንግዲህ ሱቃቸው ውስጥ እየገቡ ብዙ ነገር እየደረሰባቸው ነው። እንጃ ፌስቡክ ላይ እያያችሁ ከሆነ እኔ በጣም በማየው ነገር አይፊል ሶሪ እዛ ያለውን ለሚደርስባቸው ለወንድሞቻችን ወገኖቻችን ላይ። ኦኬ እስኪ ዛህራ ትላለች እዚህ ቆይታለች። ከመጣች ላስገባት። እኔ ጋር ዞር እየደረሰ ነው። የተወሰነ ሰዎችን አስተናግዳለሁ። ጠይብ የለችም። ጋስት ላይ ነበረች፣ ወጥታለች። እዚህ ጋር ያለች ማነው ስሟ? ነጂባ ትባላለች። እስኪ እናስገባት። ጠይብ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ሙቤ? አልሐምዱሊላህ ሰላም ነው። ሰላም ነው አልሐምዱሊላህ። እሺ ከየት ነው? ከቋጣር። ቀጠር ማሻአላህ። طيب ተባረክ። ايش في مشكلة ሙቤ? ወላሂ ስራ ተበላሽቶብኛል። እሺ ቀጥይ፣ እየሰማሽ ነው። አይ ምንም ችግር የለም። በሳውዲ አፍሪካ የተከሰተው ነገር በጣም አሳዝኖኝ ነው። ኦኬ ኮሚቴ ያነበብኩ ምን አልሽኝ? እሺ አንቺ እና ሳውዲ አፍሪካ ላይ ያሉ እህቶቼን ለእነሱ ድምፅ ለመሆን ነው። በዱዓን በርታ ለማለት ነው። ማሻአላህ። አይ ጥሩ ነው። አንቺ ስራ ጥሩ ነው ቀጠር ላይ? አልሐምዱሊላህ ጥሩ ነው። አልሐምዱሊላህ። እና ለሀገርስ መመለስ ታስቢያለሽ ወይ? ቀጠር ነው መኖር የምትፈልጊው? ገና ነኝ። ከመጣሁ 1 አመት ከምናምን ነኝ። ማሻአላህ። ሀገርሽ ሰላም እንዲሆን ትፈልጊያለሽ? ወላሂ ዱዓ እያረኩ ነው። ዋናው ሀገራችን ሰላም ትሆንልን። እኛ ውጭ ስለምንኖር ሀገራችን ላይ መጥፎ ነገር እንዲከሰት አልፈልግም። ሀገራችን አላህ ሰላም ያርጋት። እዛ ያሉን ቤተሰቦቻችን አላህ ይጠብቃቸው። የሰው ሀገር የሰው ነው። አሁን እሷ ቀጠር እንግዲህ ብትኖር ቀጠር ላይ ምን እንደሚከሰት አይታወቅም። ነገር አይታችኋል። አሁን ሰው ቀጠር አረብ ሀገሮች ራሱ አሁን እኮ ግብጾችን እያባረሩ ነው። በነገራችን ላይ ኢማራት ግብጾችን ለቃችሁ ውጡ እያሉ ነው። አንድ የሆነ ግብፅ አላያችሁም? የሆነች ሳውዲ አረቢያ የሆነች አረብን ሳውዲ አረቢያ ተናግሮ የሆነ ብር መብራት አጥፍቶባት ምናምን ቆርጦባት እንደ እንትን ዘበኛ ነገር ነው አላውቅም እንደሆነ። ከዛ በኋላ የሆነ ነገር ስትናገር ታያለች። ነገ አንቺ ግብፅን በእግርሽ አትረግጫት ምናምን ብሎ ቪዲዮ ቀርጸዋለች። ከዛ እንዳለ አረቦቹ ተነስቶ በለው ሀገራችን ለቃችሁ ውጡ፣ እኛ ስንት ዓመት እዚህ እየሰራችሁ እያሉ አረቦች ጠቅላላ በእነሱ ላይ ቪዲዮ እየሰሩ ነው። ገባችሁ? ነገኛ ምን እንደምንባል አናውቅም። አንዱ የሆነ ነገር ያጠፋል፣ ይሳሰታል። ከዛ እኛንም አብረን ይጠቀልለው ይገቡና በሉ ሀገራችን ለቃችሁ ውጡ እንባላለን። ስለዚህ ሀገራችን አላህ ሰላም ያርግልን። ለሀገራችን መጥፎ ነገር አትመኙ። ሀገራችን ላይ መጥፎ የምትመኙ አላችሁ። ሀገሪቷ እንደዚህ ናት፣ ሀገሪቷ እንደዚህ ናት። ችግር ሊኖር ይችላል፣ ግን ችግሩን አላህ እንዲፈታልን ነው እንጂ የበለጠ ችግር እንዲመጣ ባናረግ ጥሩ ነው ነው የምለው። እሺ ወገኖቼ አደራ አደራ። ጠይብ እሺ፣ ስላገኘው እህቴ ደስ ብሎኛል። አላህ ይጠብቅሽ፣ ክፉ ነገር አይንካሽ። ሹክረን ጀዛኪላ ኸይር። ስራ ላይ ናት፣ የመዳም ቅመም ናት። ኦኬ በቀጣይ ሁ ኢዝ ኔክስት? طيب ማን አለ? እሺ እቺ እናስገባት። ፋሚሊዎች ናቸው። ፋሚሊ ናት መሰለኝ። ሰላም አለይኩም። ወአለይኩም ሰላም። ሙቢዬ እንዴት ነህ? ደህና ነህ? አልሐምዱሊላህ ሰላም ነው። አልሐምዱሊላህ ደህና ነኝ። እንዴት ነህ አንተ? አልሐምዱሊላህ ደህና ነኝ። አንቺ ጋር? አልሐምዱሊላህ ሁሉም አማን ነው። እኔ እንኳን አንተን ለማመስገን ነው የገባሁኝ። ሁሌ አይሃለሁ። ማሻአላህ አውቃለሁ። በጣም ነው ማመሰግን፣ በጣም ነው ማደንቅ። አሁን ፎሎ አድርግቼሻለሁ። ረጅም አመት ስለምትከተኝ እያየሁ ነው። አብሽሪ። እኔ ደግሞ ማላውቀውን ሰው ዝም ብዬ ፎሎ አደረግም። አንዳንዴ በሙስሊም ስም መጥተው ደግሞ ሌላ ብዙ የሚሰሩ ጠላቶች ስላሉ
መጠንቀቅ ስላለብን ነው። ኢንሻአላህ ሁላችሁም ፎሎ ባረክ ደስ ይላል። ኢንሻአላህ እንዳልከው ሀገራችን ሰላም ያርግልን፣ ለሀገራችን ያብቃን። ሁሉም እዚህ ላይ የተጨነቀው ሰው ሰላም ያርግለት ኢንሻአላህ ሁሉም። አሚን ኢንሻአላህ። ለአንተም ለቤተሰብህም ለልጆችህም ከነሚስት ኢንሻአላህ ሰላም ያርግ። አሚን አሚን። በጣም ነው ማደንቅ። ሹክራን ጀዛኪላህ ኸይር። እኔ ሳውዲ ነኝ። ሳውዲ ማሻአላህ። ስንት ቆይተሻል? ቆየሁኝ 15 ምናምን። ማሻአላህ 15 ዓመት ማሻአላህ። እዛ ነው ማለት በስራ ምክንያት ነው ወይ ትዳር ነው? አዎ ትዳር ነበረኝ። ልጆች አሁን እዛ ነው ያሉ ሀገር። አንቺ ሳውዲ? እዚህ ነበሩ። አሁን ሀገር ላክሻቸው? ኦኬ አዎ አላህ ያሳድግልሽ ልጆችሽን ኢንሻአላህ። እኛም ለመግባት እያሰብን ነው። ሀገራችን ሰላም ያርግልን ያ ረብ። ዋናው እሱ ነው። እሺ ስለዚህ አሁን አንቺ መቼም እናት ከልጆቿ ተለይታ መኖር ምንም አትችልም። እናት ነው። ግን የሰው ሀገር ስደት ስለሚከብዳት ነው። ከልጆቿ ጋር አብራ እየሰራች ስላልተመቻላት ነው እንጂ ልጆቿን ሀገር ልካ እሷ ሳውዲ ቁጭ ብላ አትኖርም። እናት ናት። እናት ምንጊዜም እናት ልጆቿን ለእናቷ ልካ እናቷ ጋር ተቀምጦ ራሱ የበሉ አይመስላትም። ሐቂቃ ለምናገር ወላሂ صح كلامك። እውነቴን ነው የምናገረው። ሁላችን ለሀገራችን እዚህ የተጨነቁ ሰዎች ሁሉም ወላሂ። ስለዚህ ኢንሻአላህ ሀገራችን ሰላም ያርግልን ያ ረብ። ወላሂ ሀገራችን ላይ አንድ ዳቦና በሻይ በልተን ደስተኛ ሆነን ኖራ ሀገራችን ላይ ያሉ ሰዎች ናቸው። ሻይና ማታ ሲገባባት ትንሽ ለልጆቹ ዳቦ ይዘው ይመጣል። እናት ሻይ ተፈራለች። እራታቸውን በልተው ደስተኛ ነው ስቀው ተጫውተው ይተኛሉ። ስደት ላይ ፍሪጁ ሞልቶ ምኑ ሞልቶ ሁሉ ነገር እያለ ደስታ የለም። ምንም አይታይም። ወላሂ ሀገር ነው ደስ የሚለው። ለምሳሌ እዛ ያለው ማህበረሰቡ ስታዩት የፈለገ ችግር ቢኖርበትም ተንቀሳቅሶ ያገኘውን አግኝቶ ፈጣሪውን ያመሰግናል። እዚህ እኮ እዚህ ድረስ ብር እያላቸው ራሳቸውን ከፎቅ ላይ ይጥላሉ። ራሳቸውን በኪኒን ያጠፋሉ። በቀን መጠጥና ድራግ ሳይወስዱ ማይተኙን ሰዎች እንዳሉ ታውቃላችሁ። ለመተኛት መጠጥ አለባቸው። እንቅልፍ አይናቸው አይጨፈልም። እኛ ግን አልሐምዱሊላህ ባይኖረንም ያገኘነውን በልተን አላህን አመስግነን ደስተኛ ሆነን አላህን ይዘን ምን እንሆናለን? ገባችሁ? ለምን እናውቃለን። የሚያበላን የሚያጠጣን የሚገለን ሁሉ ነገር አላህ ነው። በአላህ እጅ ነው ያለው። አላህ ምን ብሎናል? ወማ ኸለቅቱል ኢንሳነ ወል ጂነ ኢላ ሊያዕቡዱን። እኛ የተፈጠርነው አላህ ለመገዛት ነው፣ ለሌላ ነገር አይደለም። በቃ እሺ ዱንያ ናት። የሰው ልጅ ፈተና ያጋጥመዋል። አያችሁ እሷ እናት ናት ያለችው ሳውዲ አረቢያ ነው እሷ። ልጆቿ ግን በቃ እንደዚህ ነው። አላህ የሰው ምን ብሎናል? በልጆቻችሁ እንፈትናቸዋለን በኑሯቸው። አልሐምዱሊላህ ዳይመን አልሐምዱሊላህ በሉ። አላህን ማመስገን ነው። አላህ ደግሞ የሚወደውን ነው የሚፈትነው። በነገራችን ላይ አላህ የሚወደውን ባሪያው የሚፈትነዋል። ስለዚህ አብሽሪ እህቴ፣ አላህ ይጠብቅሽ። እዚህም አንቺንም ላመሰግንሽ እፈልጋለሁ። ሁሌ ያለው ኮፒ በጣም ታደርጊያለሽ። በጣም ነው ማደንቅ። አንተ ኡምዬ፣ ኡም አህመድ፣ መሐመድ ሁላችሁም በጣም ነው ማደንቃቸው። ወላሂ ሹክራን። ያለ ጀዛከላህ ኸይር። ጊዜህን አልሰርቅህም። በጣም አመሰግናለሁ። ወያኪ ባረከላሁ ፊክ። እሺ ማሻአላህ አላህ ይኸሊኩም ሊያ ያ ሐባይቢ፣ አላህ ይጠብቃችሁ። ኦኬ እስኪ ሀናን እናስገባት። ሰላም አለይኩም። ወአለይኩም ሰላም። በይ እንዴት ነህ? ጉድ ሞርኒንግ። ዛሬ ቤት ሆኜ ነው ማውራት፣ መኪና አይደል? አልሐምዱሊላህ አውቄያለሁ። በዚህ ሰዓት ውጭ ከሆንሽ ይገርመኝ ነበር እንዴ። በዚህ ሰዓት ስንት ሰዓት ነው እናንተ ጋር? እኮ ፈጅር ነው አይደል? ያ 6:11 አልኳችሁ፣ ፈጅር ነው አሁን። በዚህ ሰዓት ውጭ ነኝ ብትይ በዚህ ሰዓት ምን ታደርጊያለሽ ልሽ ነበረ ነው። አይ ነው ይኸውላችሁ ዱንያ እንደዚህ ናት። እኛ ጋር ዙሁር አዛሊን ነው፣ እሷ ጋር እንግዲህ ፈጅር ነው። አንዱ ጋር አስር ነው፣ አንዱ ጋር መግሪብ ነው፣ አንዱ ጋር ኢሻ ነው። አላህ እንግዲህ በተለያየ ሀገር ላይ ሆነን ግን በዚች በሶሻል ሚዲያ በዚች እንገናኛለን። ነው የገባሁት ሳውዲ። አንድ ቀን ሀገራችንን እንግባ ምናምን ያልከው ነገር የሰው ሀገር ነው ያልከው። እኔ ሁሌ የምለው ነገር ምን አለ መሰለህ፣ ሁላችንም የሆነ ስደት ላይ ነው ያለ ነው። የሆነ ሰዓት የሚበቃ ቀን አለ። አንድ ቀን ሀገሬን በገባሁኝ የፈለገ ቢመጣ አንድ ቀን ያችን ሀገራችን ማስታወስ አለብን። ገባህ አይደል? ማርጀት ይመጣል፣ መታመም ይመጣል። የሆነ ሰዓት ላይ ኢቭን የአሜሪካ ሲቲዘን ብትሆን ውጣ የምትባል ቀን ይመጣል።
እኛ ጋር አሁን እንዳለው ማለት ነው። ዞሮ ዞሮ የት ነው የምትሄደው? አገር ላይ አለ እና ምን እንደማስብ ታውቃለህ? ሀበ ቅና ነፍሴን ላስ የሆነ ይበቃኛል የምትለው ይመርሃል። የሰው ሀገር መቀመጥ የፈለገ ብር ቢኖረን መኪና ቢኖረን ቤት ቢኖረን እንትን ማለት አለብን። እዛ ያሉት ምን ሆነዋል? ድሃም ሆነ እኮ ትኖራለህ። እኛ ኮምፕሌን ስናደርግ ብዙ ነገር አምልጦናል። ታውቃለህ አይደል? እኔ አሁን ኢትዮጵያ ሲሄድ ግርም ይለኛል። ይህ ሁሉ ሰው እንዴት ነው የሚኖረው ትላለህ። ሞት ሁሉም ሀገር ይመጣል አይደል? ባለበትም እዚህም ሆኖ ይመጣል። ግን አንድ ቀን ጨከን ብላ ሀገር መግባት አገር ላይ የሆነ ነገር ማድረግ አለብን። ሁሉ የምለው በቃ ከሶራርስቲንክን ቅድም እንደዛ ስታወራ እኔም ማይንድ ውስጥ ያለው ነገር ነው። እዚህ ራሱ አድቫይዝ ማድረጋቸው ሰዎች አሉ። መጨረሻ ላይ ስትታመም ምንድነው የምታስበው? ወይ ሀገሬ በገባው ምናምን የምትለው ነገር አለና ከሶራርስቲንክን ሶሪ ኖይስ ራይት ልክ ነሽ። እኔም እኮ ይሄን ነው የምለው። እኔ አሁን እንግዲህ አስበሽዋል ሐናን I was 5 years ከሀገሬ ስወጣ የ5 ዓመት ልጅ ሆኜ ነው የወጣሁት እና በ5 ዓመት ልጅ ሆኜ ከሀገሬ ከተሰድጃለሁ። አስበሽዋል? ብዙ ዓመት ነው የውጭ ሀገር ያደግኩት የኖርኩት። ገባሽ? አንቺም ልክ እንዳንቺ እንደዛው ለረጅም ዓመት ነው እንግዲህ ውጭ ሀገር የኖርሽው ያደግሽውም እዛው ነው። እኔም ግን የፈለገ ነገር ቢሆን አሁን ዜጋም ብንሆን የዚህ አሁን ያለንበት ሀገር ላይ ዜጋ ብንሆንም ሁሉ ነገር ቢኖረንም ሀገር የመሰለ ነገር የለም። እመኑኛ ጀማ የፈለገ ነገር ነገኛ ውጡ እንባላለን። እንደምን አሁን ሳውዝ አፍሪካ ላይ እያያችሁ ነው። የተለያየ አሜሪካ ላይ እያያችሁ ነው። የተለያየ ቦታ ላይ ሀገራችን ለቋችሁ ውጡ። ለምን እኛ ለፍተን ሰርተን አሁን እኔ ብዙ ጊዜ ወላሂ አንዳንዴ ታውቂያለሽ በመኪና ሲሄድ እንዴት እንደሚያዩኝ አንዳንድ ጀርመኖች እንዴት እንደሚያዩኝ በቃ የሰው ልጅ በአይን ሰውን መግደል ቢችል ኖሮ ይገሉኝ ነበር። ወላሂ እላችኋለሁ ጀማ። ለምን ሀገሬ ላይ ግን የፈለገ ነገር በሆን ማን ይናገረኛል? የፈለገ መኪና ብነዳ የፈለገ ብለብስ አይደል እንዴ ካለኝ ለዛ ለቻልኩት እረዳዋለሁ፣ አግዘዋለሁ። እኛ ያለንበት ሀገር ላይ ወላሂ ልጆቻችን ጥሩ ልብስ ሲለብሱ ትምህርት ቤት ውስጥ ለምን እኛም እኮ ገንዘቡን እኮ ሰርቀን አንድ ላይ ያመጣ ነው፣ ለፍተን ሰርተን ነው። ግን ብዙ አይነት መከራ ብዙ አይነት ስቃይ ነው አሳልፈው። በነገራችን ላይ ሚስቶቻችን እህቶቻችን ሂጃብ በመልበሳቸው ወይ ኒቃብ ለብሶ ሲሄዱ ምናምን ስንት አይነት መከራ ነው የሚያሳልፉ፣ ስንት ነገር ነው የሚናገሯቸው። ግን ችለን ነው የምንኖረው። በነገራችን ላይ ሀገራችን ላይ ግን ሀገራችን ነው። ገባችሁ? ምንም የፈለገ ነገር ቢሆን የፈለገ ነገር ቢመጣ ገባችሁ? ለምን ውጭ ሀገር ስንኖር በነገራችን ላይ ልጆቻችን እነሱ እንደፈለጉ ነው የምናሳድገው እንጂ እኛ እንደፈለግን አይደለም። ማወቅ አለባቸው። ማንም ሰው ልጁ ሊናገር አይችልም። ይሄን እንደዚህ አድርግ ይሄን አልፈልግም ካለ ማስገደድ አይቻልም። ሳ ምን ታደርጋላችሁ? ስለዚህ ሀገራችን አላህ ሰላም ያድርግልን። የፈለገ ነገር ሀብት ቢኖራችሁ፣ ገንዘብ ቢኖራችሁ፣ መኪና ቢኖራችሁ ሀገር የመሰለ ነገር የለም ወላሂ። የሰው ሀገር ላይ ግን ሆናችሁ እዛ ሀገሩ ሰው መኪና ስትይዙ መኪና ላይ እንዴት እንደሚያዩችሁ ይሄ ባሪያ ከየት መጣ ይሄን መኪና የሚነዳው ይሄኔ እንደዚህ ነው። ይሄ ባሪያ ለፍቶ ቀንና ማታ ሰርቶ ያመጣው ገንዘብ ነው። ግን ያን አያስቡትም። እኔ በሀገሬ ላይ እንደዛ ብሎ ነው የሚያዩት። አሁን ልክ ሳውዝ አፍሪካ ላይ ወንድሞቻችን ላይ ጥሩ መኪና ጥሩ ኑሮ ስለሚኖሩ ተነስቶባቸዋል። አንዳንድ የውጭ ሀገር ዜጋ ጠሌዎች አሉ፣ ራሲስቶች አሉ እና ተነስተው ጠሌዎች አሉ። ስንት ወንድሞቻችን ነው ህይወታቸው ያለፈው። ገባችሁ? ስለዚህ ሁሌም ለሀገራችን ሰላም አንመኝ። ሀገራችን ላይ የሆን ነገር ማድረግ አለብን። ነገም ሀገሬ ላይ የሰው ሀገር እንዳለው የሆን ነገር በሆኑ እንኳን ሀገሬ ስገባ ማርፍበት፣ ምተኛበት፣ የሆን ነገር ማድረግበት። ገባችሁ? ይሄን አስቡት እስኪ። ሐናን
አንድ ሰው ላስታውቅሽ፣ ለረጅም ዓመት ስደት ላይ ሰላም ነው ሌሊፍ፣ ሰላም ነው ወይ? አልሰማችኝም። ታውቂያታለሽ? አትሰሚም? ሐናን ታውቂያታለሽ? ውብዬ ደህና ነው። አላውቃትም። እግዚአብሔር ይመስገን። ሰላም ነው አባት? አለን። እንዴት ነሽ? ሰላም ነው። እግዚአብሔር አምሮብሻል። የረመዳን ወር ነው የቆረጥኩት ፀጉሬን። ለምን ስለበዛብኝ በቃ ጊዜ የለሽም ፀጉርሽን ለማበጠር? ጊዜ የለኝም ፀጉሬን ለመስራት። ግን እንደዚህ አጠር ስል ስለ ስደት ስናገር ሁሌ እሷን አስታውሳታለሁ። እንግዲህ ብዙ መከራ፣ ብዙ ስቃይ ሐናን ልጆቿን ለፍታ ስንት ዓመት ልጆቿን አሳድጋ የሰው ቤት የሰራች ጀግና የሆነች እናት ናት። በነገራችን ላይ እኔ ሁሌ የማከብራት እናት ቤት 15 ዓመት አስባችኋታል? ጀግና እናት ናት። 15 ዓመት ሙሉ የሰው ሀገር ቁጭ ብላ የሰው ፊት በዚህ ሙቀት በዚህ ስንት መከራ ስቃይታ ልጆቿን አስተምራ ያሳደገች ጀግና እናት ናት። እኔ ለእሷ ሬስፔክት አለኝ። ግን እንደሷ አይነት ደግሞ ብዙ እህቶቻችን አሉ። እሷ ጀግና ስለሆነች ነው ወጥታ ይኸው ታሪክ የምትነው። ግን የማይናገሩ ደግሞ ብዙ አሉ በነገራችን ላይ እና እስኪ ጠቀስ ለማያውቁሽ እስኪ ንገሪያቸው። አንቺ ስንት ዓመት ሆነሽ? የት ሀገር እንደምትኖሪ ብዙ እኔ ስለማውቅሽ እነሱ ግን አያውቁሽም። እውነት ነው ሙብዬ። እኔ ያው አንድ ቤት ነው 15 ዓመት ነው የኖርኩት። ያው ሄጄ እመለሳለሁ፣ ልጆችን አይቼ እመለሳለሁ። 3 ወር 2 ወርም ቆይቼ እመጣለሁ። እግዚአብሔር ይመስገን። ሰዎችም ደህና ናቸው። እኔም ጥሩ ስለሆንኩ ነው። መቼም እነሱ ጥሩ ሆኑልኝ። እግዚአብሔር ይመስገን። ክብሩ ስፋ፣ ክብሩን እሱ ይውሰደው። ተከባብረን በስሜ እንኳን አይጠሩኝን እናት እማዬ ብሎ ነው የሚጠሩኝ። እውነቴን ነው የምለው እና እግዚአብሔር ይመስገን። ይሄን ሁሉ ያደረገ እግዚአብሔር ነው እና ተመስገን። ያው ልጆቼንም እያስተማርኩ ነው። የሰው ደጅ አያዩም። ያው መግባ ቤት አይኑረኝ እንጂ እግዚአብሔር ይመስገን። ደግሞ እሱ የሚሰጠኝ ምን አውቃለሁ ለወደፊቱ በእነሱ ደገፍ ይሆናል እና ኑሮ እንግዲህ እግዚአብሔር ይመስገን ለሁሉን ነገር። አብሽሪ፣ አይዞሽ፣ ፈጣሪ ለሀገርሽ ያብቃሽ። ለእህቶቼ የማስተላልፈው የትም ሆናችሁ የአረብ ቤት አረብ ነው፣ ሌላ እናት ቤት አይደለንም። እኔ ያለሁት ኩዌት ነው። በእርግጥ ኩዌታዊ ጥሮች ናቸው። ጥሮችም ባይሆኑ እኛንን ጥሩ የምናረጋቸው የታዘዝነን ሁሉ ኢንሻላ ካልናቸው እነሱ በቃ የለም ውሃ ሆነዋል። ባንሰራም ብንሰራም ታዝዘን አይደለ ኢንሻላ ሀቢብቲ ኢንሻላ ሀያቲ ካልናቸው በቃ አለናንተ ወርቅ የለም። እውነቴን ነው የምላችሁ። እኔ እንደዛ ሆኜ ነው ህይወትን ያሳለፍኩ። 15 ዓመት የኖርኩት። ግን 15 ዓመት አንቺ ስትኖሪ ግን 15 ዓመት የምትሰሪበት ቤት ውስጥ አንድ ቀን እምነትሽን መጥፎ ነገር ተናግረውሽ አያውቁም አይደል? በጭራሽ ያውቃሉ እንዴ። የእመቤቴ ስዕል ሁሉ አለኝ። የእመቤቴ ስዕል አድኖት አለኝ። መጽሐፍ ቅዱስ አለኝ። ያውቃሉ። መኝታ ቤት ድረስ ይመጣሉ። መርያም የጀብር እናት ላሉ ያውቃሉ። በደንብ ያውቃሉ። ይማራሉ ትምህርት ቤት። ይህን ሁሉ ያደረገ እግዚአብሔር። ስለዚህ አንድ ቀን አረቦቹ አይ ብዙ ሰዎች የሚመስላቸው ለእኛ ምን ይሉናል መሰለሽ፣ እናንተ ወደ መጣችሁበት ወደ አረብ ሀገር ሂዱ ይሉናል። እኛን ያው ብዙ ጊዜ አንዳንድ ሰዎች አሉና ያው ለእስልምና ጥላቻ ያላቸው እና እኛ ኢትዮጵያኖች ነን፣ አረቦች አይደለንም። ግን አረቦች ደግሞ የሰውን እምነት አይነኩም። በነገራችን ላይ ይኸው እኔ ከዚህ በፊት እነግራቸዋለሁ።
ብዙ እኛ ወገኖቻችን ያው እንደሱ አይነት ስንት ዓመት ሙሉ እምነታቸውን እያካሄዱ በፈለገ ሰዓት የራሳቸው ቤተክርስቲያን አላቸው፣ ብዙ ነገር አላቸው እና ብዙ ጊዜ ለአረብ ጥላቻ ብዙ ሰዎች አላቸው። አረቦች መጥፎ ናቸው፣ የሌላውን እምነት የሚጠሉ ይመስላቸዋል። እንደዛ አይደለም በጭራሽ። መጥፎ እኛ ነን፣ መጥፎ እኛ ነን። ለምን ሀገር በቃ እኛ ሀበሻ ስንባል ህለኝነት አለ። አንዷ በጆሮ የሰማው ነው መቼም እኔ ትልቅ ሰው ነኝ እና ሁለት ፀጉር አውጥቻለሁ። አሁን በጆሮ የሰማው እንዴት ጫማ አጥባለሁ ያለች ልጅ አለች። ጫማ አይደለም የውስጥ ፓንታቸውን እንኳን እያጠብን ነው። ለምን ልንቀየር ነው የወጣ ነው። ለለውጥ ነው የመጣ ነው። እንደዛ ከሆነ ለለውጥ ካልሆነ ለምን መጣን ሰው ሀገር? ለምን ቤታችን የምንወደው ልጆቻችን ትዳራችን ጥለን ለምን ወጣ? ለለውጥም ልንቀየር ነው። ስለዚህ ያን ሁሉ ወደ ጎን ትተን የታዘነውን ሁሉ ኢንሻአላህ ካልናቸው ምንም ችግር የለም። ለምን አንዳንዶቹ ግንዛቤ የላቸውም፣ አንዳንዶቹ ደግሞ አለማወቅ ነው፣ ከእናት ቤት ወጥቶ ነው። እና እኔ በፊት እንደውም እንደዚህ ላይፍ ከፍቼ እመክራቸዋለሁ እና አሁን ነው የተውኩት ጊዜም ስለሌለኝ እና መቆየት ደጉ ሁሉን ነገር ያልፋል። ከዛም ወጥቶ አሁን ብዙ ልጆች እዚህ ኩዌት አዲስ የገቡ አሉ። እኔ በውስጥ ስልካቸውን ስልክ ቁጥራቸውን ተቀብዬ የምቆጣቸው አሉ። አንድ የ21 ዓመት ልጅ አለች እና የልጆች የኩያ ነች። ለምንድን ነው የመጣሽው? ትምህርትሽን ለምን አትማርም ስላት ቤተሰቦችን ለመቀየር ነው አለች። የገጠር ልጅ ነትና ቤተሰቦችን ለመቀየር ኢንሻአላህ ቤተሰቦችን ለመቀየር እስከመጣሽ ድረስ አንገትሽን ደፍተሽው ስር ወዲያ አትበይ። ከመጣው በ3 ወር ውስጥ 4 ቤት ቀይራለች። ለምንድን ነው የቀየርሽ ስላት ይቀኑብኛል አለች። አንቺ የመጣሽው ልጅነትም ስለሆነ ይሄ ጡት የሚያሳየውን እነሱ የማይፈልገው ልብስ ምናምን አትልበሽ። ለለውጥ ብለሽ እስከወጣሽ ድረስ አንገትሽን ደፍተሽ ኑሪ። ገንዘብሽን ደግሞ ያዡ ብያት መክሪያት። እንደውም ማዳሟን አገናኝታኝ ከማዳሟ ጋር አውርቼ እኔ አውርቻት በ4ኛ ቀን ስልክ 40 ዲናር አስታገዛችነት። በቃ ተደስታ እናቴ ነሽ አንቺ ብላኝ። እኔ አንድ ልጅ ልጆቼ ናቸው። እኔ ሰው በመሆን ብቻ ነው ማምነው። ሰው ይሁን ብቻ አንድ ልጅ እንደዚህ ካዳንኩ፣ 2 ልጆችን እንደዚህ ካዳንኩ ከእንግዲህ በኋላ ወዲያ አትሮጭ። የኔ ደሞዝ ይሄን ያህል ነው። አንድ ቤት 15 ዓመት ነው የኖርኩ ብዬ ለማደማ አውርቼ እንዲህ በቪዲዮ አውጥቼ ነው ያወራሁት። እና ምንም ችግር የለም እህቴ ነች አታስቢ፣ ብታጠፋ እንኳን ለእኔ ንገርኝ ብያት ለማዳሙ ለእኔ ንገርኝ፣ እኔ ቆጣታለሁ፣ ፋሚሊ አንድ ቤተሰብ ነን ብያት ነው። እሷና እኔ የትና ሀገራችን እንኳን የተለያየ ነው እና ሰው በመሆን ብቻ በቃ ለዜጋችን መቆም። የራሳችን ዜጋ ናቸው ሙብዬ፣ የራሳችን ዜጋ ናቸው ለዜጋው ጠላት የሚሆኑ። እውነቴን ነው የምልህ። እኔ በ110 ቋንቋ የማያውቁት በ110 ነው የመጡ። ቋንቋ የሚያውቁት ግን በ120 ነው የመጡ። አሁን 120 ምናምን ሲል በጣም የኩዌት ብር በጣም ብዙ ብር ነው። 1 ብር የኩዌት ብዙ ነው። እሺ ግራ እንዳይገባችሁ። አሁን በ110 ብር ምናምን ብላችሁ ሂሳቡን እንዳትሳሰብ። እና ብዙ ልጆች በ100 ነው የሚከፈላቸው። እኔ በውስጥ ቁጥራቸው ምን ያለኝ
እኔም ፕሮሰስ ጀምሩ ብሎ ይመጣሉ። ለእነሱ 100 ነው የሚከፍለው። ከዛ የኤጀንሲዋን ቁጥር ተቀብዬ ኦፊስ ደውዬ ሳና